በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የ12ቱ ሐዋርያት ምስክርነትና አሟሟታቸው። ለሐዋርያት ሞት ሰማዕትነት ምክንያትና መነሻ ነው የምንለው ስለ ኢየሱስ ክርስቶስ በመመስከራቸው ነው። ይህም በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ቅዱስ ዮሐንስ ይመሰክራል። እያንዳንዳቸውን በቅደም ተከተል እናያቸዋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም እጠይቃችኋለሁ። አንደኛ ሐዋርያው ያዕቆብ። ሐዋርያው ያዕቆብ ከክርስቶስ ሞትና ትንሣኤ በኋላ ከእስጢፋኖስ ቀጥሎ የመጀመሪያው ሰማዕት ነው። አሟሟቱም በሐዋርያት ሥራ ምዕራፍ 12 ቁጥር 2 በግልጽ ተጽፏል። ንጉሥ ሄሮድስ በሐዋርያት ላይ መከራ ያጸናበት ጊዜ ነበር። ያዕቆብም በሰይፍ አንገቱ ተቆርጦ ተገደለ። ይህም የሆነው ከክርስቶስ ዕርገት በኋላ 44 ዓመት አካባቢ እንደተሰዋ ይነገራል። ሌላኛው ሐዋርያው ጴጥሮስ ነው። ሐዋርያው ጴጥሮስ ቅዱስ ጴጥሮስ ከክርስቶስ ስቅለት በፊት ክርስቶስን እንደማያውቀው ቢክድም ከክርስቶስ ዕርገት በኋላ ግን ስለ ክርስቶስ ሞትና ትንሣኤ ለመጀመሪያ ጊዜ የሰበከው ጴጥሮስ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 21 ቁጥር 8 እስከ 19 እንደተናገረው ሐዋርያው ጴጥሮስ ዳግመኛ ለመካድ እምቢ በማለቱ በሮም ከተማ በሮማውያን እጅ እንደ ክርስቶስ ልሰቀል አይገባኝም ብሎ ቁልቁል ተሰቅሎ ሞቷል። ይህም ከክርስቶስ ዕርገት በኋላ በ64 ዓመት ነበር። ሌላኛው ሐዋርያው እንድርያስ ነው። ሐዋርያው እንድርያስ ወንድሙ ጴጥሮስ ከተሰዋ ከ6 ዓመት በኋላ በ70ኛው ዓመተ ምህረት በኤክስ ቅርጽ መስቀል በግሪክ ተሰቅሎ ተገድሏል። 7 ወታደሮች በብረት ከገረፉት በኋላ ስቃዩን ለማስረዘም በማሰብ በኤክስ መስቀል ላይ ሆኖ ይህን ይናገር ነበር። ይህቺ አስደሳች ዕለት በጉጉት ስጠብቅ ነበር። ለእኔ በመስቀል መሞት ክብሬ ነው፣ ምክንያቱም መስቀልን ከክርስቶስ በሥጋው ተሰቅሎበት ቀድሶታልና እያለ 2 ቀን ለወታደሮች ይሰብክ ይመሰክር ነበር። ሌላው በአራተኛ ደረጃ የምናገኘው ሐዋርያው ቅዱስ ቶማስ ነው። ሐዋርያው ቅዱስ ቶማስ የክርስቶስን ትንሣኤ በሐዋርያት ሲናገር አላምንም ያለውና በኋላም ኢየሱስ ተገልጦ ችንካሩንና የተወጋ ጎኑን በመዳሰስ ያመነው ሐዋርያ ሲሆን ይህንንም ለመመስከር ወደ ህንድ ሀገር በሄደ ጊዜ እንደ ጦር በተዘጋጀ የዛፍ እንጨት ወጋግተው ደግሞም በጋለ ብረት ካሰቃዩት በኋላ በሕይወት ሳለ እንዲቃጠል ተደርጎ ተሰዋ። ይህም ከክርስቶስ ትንሣኤ በኋላ በ70ኛው ዓመት አካባቢ ነበር። ሌላኛው ሐዋርያው ፊልጶስ ነው። ሐዋርያው ፊልጶስ ክርስቶስን አብን አሳየንና ይበቃናል ያለው ነው። ዮሐንስ 14:8 ላይ እናገኘዋለን። የክርስቶስን ሞት በመካከለኛውና ምዕራባውያን እስያ ከሰበከ በኋላ በአመፀኛ ይሁዳዎች ተይዞ ከባድ ድብደባና ግርፋት በኋላ በስቅለት ከክርስቶስ ትንሣኤ በኋላ በ54 ዓመተ ምህረት ተሰውቷል። ሐዋርያው ማቴዎስ ነው። በስድስተኛ ደረጃ ሐዋርያው ማቴዎስ ቀድሞ ቀራጭ የነበረ ሲሆን አይሁዳውያን ክርስቶስን እንዲቀበሉ በብርቱ ይፈልጉ ነበር። ከመሞቱ ከ10 ዓመት ቀደም ብሎ ማቴዎስ ወንጌልን ጽፏል። ማቴዎስ በማቴዎስ ወንጌል 28:20 ላይ እንደጻፈው ኢየሱስ የሰጠውን የወንጌልን ተልእኮ በመወጣት በሰይፍ እስከተሰዋበት ዕለት ድረስ ይሰብክ ነበር። ይህም የሆነው ከክርስቶስ ትንሣኤ በኋላ ከ60 እስከ 70 ዓመት ነበር። ሌላኛው ሐዋርያው ናትናኤል ነው። ሐዋርያው ናትናኤል ወይም በርተሎሜዎስ ናትናኤል ከበለስ በታች ሳለ ነበር ፊልጶስ የጠራው። ኢየሱስም ስለ ናትናኤል ሲናገር ተልእኮ የሌለበት የእስራኤል ሰው እንደሆነ መስክሮ ነበር። ናትናኤልም ኢየሱስ የእግዚአብሔር ልጅና የእስራኤል ንጉሥ እንደሆነ ተናግሮ
እንደነበር ዮሐንስ 1 በዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 45-50 ተገልጿል። ናትናኤልም በኤስያ ሚሽነር በአሁኗ ቱርክ የክርስቶስን ትንሣኤ አብስሯል። በኋላ ግን በአርመንያ እጅግ አሰቃቂ በሆነ ሞት ቁም ሥጋው ተገፎ አንገቱ ተቀልቶ ከክርስቶስ ዕርገት በኋላ በ70ኛው ዓመተ ምህረት ተሰውቷል። ሌላኛው ሐዋርያው ያዕቆብ ነው። ሐዋርያው ያዕቆብ የኢየሱስን ወንድም ያዕቆብ ከክርስቶስ ሞት በኋላ ለበርካታ ዓመታት በኢየሩሳሌም መሪ ሆኖ አገልግሏል። በወቅቱ ክርስቶስን አሳልፎ የሰጡትንና የገደሉትን ሰዎች ያዕቆብ የክርስቶስን ትንሣኤ እንዲክድ ያስገድዱት ነበር። እነዚህም አይሁዳውያን በማቴዎስ ወንጌል ምዕራፍ 27 ቁጥር 25 ላይ እንደተጠቀሱት ናቸው። በኋላም ያዕቆብ የክርስቶስን ትንሣኤ አልክድም ብሎ በመወሰኑ ከቤተ መቅደስ ሕንፃና አናት ጫፍ ላይ ወደ ታች ወርውረውት ባለመሞቱ እየተገረሙ ጭንቅላቱን በቆልማማ ዱላ ደብድበውት ከክርስቶስ ዕርገት በኋላ በ60 ዓመት ተሰውቷል። ይህም ቤተ መቅደስ ሰይጣን ኢየሱስን ወስዶት የፈተነበት ስፍራ ነበር። ሐዋርያው ስምዖን እስራኤላውያንን ከሮማውያን እጅ ለማስለቀቅ ብዙ ይተጋ ነበር። የክርስቶስን ትንሣኤ በዓይኑ ከተመለከተ በኋላ የወንጌል አርበኛ በመሆን በግብፅ፣ በሰሜን አፍሪካ፣ በብሪታንያና በሊቢያ በፓርሻ መልካም ዜና አብስሯል። ከክርስቶስ ዕርገት በኋላ በ74 ዓመት በስቅለት ተሰውቷል። ሌላኛው ሐዋርያው ይሁዳ ነው። ሐዋርያው ይሁዳ ጌታን የሸጠው ይሁዳ ሳይሆን የያዕቆብ ወንድም ይሁዳ የክርስቶስን ትንሣኤ በሜሶፖታሚያ በአሁኑ ኢራቅ ከሰበከ በኋላ የማያምኑ ሰዎች በበትር ተመትቶ ከክርስቶስ ትንሣኤ በኋላ በ72ኛው ዓመት ሰማዕት ሆኗል። ሌላኛው ሐዋርያው ማቴዎስ ነው። ሐዋርያው ማቴዎስ በአስቆሮቱ ይሁዳ ቦታ የተተካው ሐዋርያ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 26 ላይ እናገኘዋለን። ኢየሱስ ከሁለት ሁነው ለምስክርነት ለመሄድ ከተመረጡ ከሰባዎቹ መካከል አንድ ነው ብለው አባቶች ይናገራሉ። ይህም እውነት በሉቃስ 10:1 ተጽፏል። ማቴዎስ ከክርስቶስ ትንሣኤ በኋላ በ70ኛው ዓመት ተሰቅሎ ሳለ በድንጋይ ተወግሮ ሞቷል። ሌላኛው 12ኛው ሐዋርያው ቅዱስ ዮሐንስ ነው። ሐዋርያው ቅዱስ ዮሐንስ ሐዋርያውያን ከሀገር አውጥተው ፍጥሞ በምትባል ደሴት ለእስር ሰጡት። በዚችም ደሴት ኢየሱስ መልአኩን ልኮ የመጽሐፍ ቅዱስ የመጨረሻውን ክፍል ራዕየ ዮሐንስን እንዲጽፍ ነገረው። ራእይን ከጻፈ በኋላ ከእስር ተፈቶ በቱርክ ጳጳስ ሆኖ አገልግሏል። ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት እኖር ዘንድ በወድስ ምን አግዶህ? ዮሐንስ 21:20 ላይ ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። በማቴዎስ 16:18 ላይ እውነት ሞትን የማይቀምሱ አንዳንድ አሉ ያለው ቃል ለቅዱስ ዮሐንስ መሰሎቹ የተነገረ ቃል ነው። በዓለም ግን መከራን ትቀበላላችሁ፣ ነገር ግን ጽኑ፣ እኔ ዓለምን ድል ነስቼዋለሁና። ዮሐንስ ወንጌል ምዕራፍ 15 ከቁጥር 33። በረከታቸው ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።